ኢየሱስም በሮች ይከፈታሉ። እግዚአብሔር አዲስን ነገር በሕይወታችሁ ያደርጋል። እንደዚሁ አትመለሱም። አቅጣጫን የሚያስይዝ መልአክ ዛሬ ከፊታችሁ ይወጣል። ከመሰዊያው ላይ ቆሜ እናገራለሁ። እግዚአብሔርን ወክዬ እናገራለሁ። በጥቂት ቀን ውስጥ የራቃችሁ ነገር ይቀርባል። ሩቅ ነው ያላችሁት ነገር ይቀርባል። እግዚአብሔር ኃይሉን ይሰጣችኋል። በብቃት ትወጣላችሁ። በኃይል ትወጣላችሁ። በጥበብ ትወጣላችሁ። በሞገስ ትወጣላችሁ። ይህ ፕሮግራም ከተሰጠኝ በኋላ እየጸለይኩ ነበር። እግዚአብሔር እንደዚህ ያለኝ፣ እኩያ ሆኖ የታገላችሁ ነገር ወደቀ። ዞላ ቫንዳያ ራሳ ላቫያ እሲ ወደቀ በሉ። ከዛሬ ጀምሮ እኩያ ሆኖ ህይወታችሁ የሚታገል፣ ከኑሯችሁ ጋር እኩያ ሆኖ የሚታገል፣ ከቅባታችሁ ጋር እኩያ ሆኖ የሚታገል ዛሬ እግዚአብሔር አምላክ በብልጫ ቅባት በኢየሱስ ስም ያነሳቸዋል። ኃይል ይሰጣቸዋል። ወደ ከፍታ ትወጣላችሁ። አትሰወሩም። በኢየሱስ ስም አትሰወሩም። በኢየሱስ ስም አትሰወሪም። በኢየሱስ ስም አትሰወሪም። አትሰወርም። አንተው ለዚህ ጌታ ክብር። ሃሌሉያ። የጌታ ስም ይባረክ። ሁላችንም እንቀመጣለን። ሃሌሉያ። ኢየሱስ ያድናል። መልካም ጊዜ እናሳልፋለን። እግዚአብሔር መልካም አምላክ ነው። ዛሬ እግዚአብሔር አምላክ የሰጠኝን የእግዚአብሔርን ሐሳብ አብረን እንካፈላለን። አንድ ሰው ግን እርግጠኛ ነኝ በዚህ 2 ቀን ህይወትክ ላይ አዲስና እንግዳ ነገር ይሆናል። በጣም አማኝ ከሆንክ እንኳን ከዚህ ሳትወጣ የሆነ ነገር ይሆናል። እዚህ ቤት የመጣችሁ ልታምኑ ከሆነ አሜን በሉ። እግዚአብሔር ኃይል ይገለጣል በሉ። ኢየሱስ ክርስቶስ ጌታ ነው። ቶሎ ብዬ እግዚአብሔርን ቃል አካፍላችኋለሁ። ማካፍላችሁ ሐሳብ ስለ መሰዊያ ሆኖ ነገር ግን የእግዚአብሔር ቃል መገለጥ ነው ማስተምራችሁ። የእግዚአብሔር ቃል በብዙ አቅጣጫ በፍርድ በምክር እንደዚሁም ደግሞ በመልእክት ተቀምጧል። እግዚአብሔር ቃል ብዙ ጊዜ እግዚአብሔር በክብር በኃይል በሞገስ የተገለጠበት ቦታዎች እሱን ወክለው የሚናገሩ አገልጋዮች ይፈልጋል እግዚአብሔር። ለምሳሌ እንዲህ ልበላችሁ፣ ሰይጣን በዚህ ምድር ላይ ሲሰራም ሲገለጥም ሲያረግም ፐርሰን ይፈልጋል፣ አካል ይፈልጋል። ሰይጣን ብቻውን ሰይጣን መሆን አይችልም። አንድ ሰው እግዚአብሔርን ወክሏል የሚባለው መሰዊያው ላይ ቆሞ ሲናገር የሚናገረው ቃል የእግዚአብሔር ቃል ነው። መጽሐፍ ሲናገር ደግሞ ማንም ሲናገር እንደማይናገር እንደ ምኞቱ ይናገር፣ እንደ ተሰማው ስሜት ይናገር አይልም። ማንም ሰው ሲናገር እንደ እግዚአብሔር ቃል ይናገር። እንግዲህ መጽሐፍ ላይ ካያችሁ አብዛኛውን አገልጋዮች በእግዚአብሔር ፊት ያገለገሉ የቃሉን ግሎሪ የቃሉን ክብር ገልጠውልናል። ከጎናችሁ ያለውን ሰው የእግዚአብሔር ቃል ኃይል አለው በሉ። እንዲህ ልበላችሁ፣ ለምሳሌ እግዚአብሔር ለሰዎች ሁሉ የሰጠው ቃል የሚሰራ የሚለውጥ የሚፈውስ ነው። አንድ ሰው የእግዚአብሔርን ቃል ካመነ መገለጥ ህይወቱ ላይ ይታያል። የእግዚአብሔር ቃል ደግሞ በመጽሐፍ ላይ ሲናገር ኢሳይያስ 55 ላይ 10 ላይ ከአፌ የወጣው ቃል በከንቱ ወደ እኔ አይመለስም ይላል። አሁን ልነግራችሁ ነው የእግዚአብሔርን ቃል። ዕብራውያን ላይ ደግሞ ሲናገር እግዚአብሔር ቃል የእግዚአብሔር ቃል በሁለት ወገን የተሳለ ሰይፍ ነው ይላል። የእግዚአብሔር ቃል እሱ አንድን ነገር ከማድረጉ በፊት ወይም ከመሆኑ በፊት ቃል ነው የሚቀድመው። በዚህ ዓለም ግን አንድ ነገር መጀመሪያ እኛ ህይወት ላይ ሲሆን ነው ምናምነው። በመሰዊያው ላይ የሚያገለግሉ ግን አገልጋዮች ክብራቸውም ኃይላቸውም የእግዚአብሔር ቃል ነው። ሂዱና ኤርምያስ ምዕራፍ 1 ላይ ቁጥር 5 ላይ እግዚአብሔር ሲናገር ኤርምያስን ብላቴና ነኝ አትበል ይለዋል። እግዚአብሔር መጥቶ ለኤርምያስ እግዚአብሔር ያለው ይሄንን ነው።
በአፉ ውስጥ ማስቲካ አስቀምጫለሁ አይልም። በአፉ ውስጥ ስድብ አስቀምጫለሁ አይልም። በአፉ ውስጥ ቃሌን ንገሩ ከጎን አፉ ውስጥ ምንድነው ያለው? በአፉ ውስጥ ቃሌን የእግዚአብሔር ቃል በኤርሚያስ አፍ ውስጥ ቀጥሎ ግን የሚሆነው የሚደረገው የሚገለጠው ኤርሚያስ በራሱ የህይወት ይዞታ ላይ አይመሰረትም። ለምሳሌ ኤርሚያስ ፐርሰናሊቲው የራሱ የህይወት ታሪክ ሕፃን ነው፣ ብላቴና ነው፣ መናገር አይችልም። የእግዚአብሔር ቃል መጥቶ ግን የኤርሚያስ አፉ ሲገባ ኤርሚያስ አልችልም ማለት አይችልም። በቅርብ ቀን ያልከው ይሆናል። እስቲ ናመለው ይመጣል በለ። ተናገሩ እስቲ ተናገሩ። በቅርብ ቀን የሚገርማችሁ በቃሉ ክብር ውስጥ እንኖራለን። የነቀልነው ይነቀላል፣ የተከልነው ይተከላል። አንዳንድ ሰዎች እንዲሉናል እናንተ ስላላችሁ ሚሆን ነገር አለ እንዴ? እናንተ ስላወራችሁ እናንተ ስለተናገራችሁ የሚፈጠር ነገር አለ እንዴ ብለው ይሉናል። አይደለም እኔ ስለተናገርኩ ይቅርና ሟርተኛው ስለተናገረ እንኳን ተፈራ የለ እንዴ? ማንን ወክሎ ነው ሟርተኛው የሚያሟርተው? ብርቅ ነው ማለት አይነገርም አይወራም ማለት አይደለም። የእግዚአብሔር ቃል በዛ ዘመን ላይ ብርቅ ነው። ለምን ብርቅ እንደሆነ ላሳያችሁ። በእግዚአብሔር ቃል ውስጥ አንዳንድ ጊዜ መጽሐፍ ላይ ስታዩ ኢየሱስ በመርከቢቱ ላይ አብረው እየሄዱ ትንሽ እልፍ እንዳሉ ኢየሱስ ተኛ ይላል። አንዳንድ ሰዎች እንዴት ኢየሱስ አምላክ ሆኖ ፈጣሪ ሆኖ የናንተ እግዚአብሔር ምትሉት እንዴት ይተኛል ይሉናል። እውነት ነው። ለምን እንደሆነ ልንገራችሁ እውነትን ያልኩበትን ምክንያት። ለምሳሌ ኢየሱስ አንደኛው እዛ ቦታ ላይ ለደቀ መዝሙሮቹ ሪስክ ሰጥቷቸው ነው የተኛው። ኃላፊነት ምንም ነገር ቢመጣ እዛ ቦታ ላይ ያንን ነገር ኮንትሮል ማድረግ ይችላሉ ብሎ ነው ኢየሱስ ኃላፊነት የሰጣቸው። ከቆናቸው ያለውን ሰው 18 ዓመት ከሞላ አታስቸግረኝ በለው። አድጋሃል በቃ። አንዳንድ ሰው ይገርመኛል 30 ዓመቱ ነው ቸርች ውስጥ ማውራት አይችልም፣ መናገር አይችልም። አሁንም ነብይ ላይ ነው ያለው። አሁንም የሆነ ፓስተር ላይ ነው ያለው። አሁንም አያስፈልጓችሁም አይደለም መምለው። መጽሐፍ ዕብራውያን ላይ ሲናገር ምንድነው የሚለው? ወደ ቃል ነገር አልደረሳችሁም አላቸው። ወደ ቃል ነገር ማለት ምን ማለት ነው? አንዳንድ ጊዜ እኔ ህይወት ላይ የሆኑ ነገሮች ሲፈጠሩ እዛው በተኛውበት ቦታ እናገራለሁ፣ ቀጥሎ ይሆናል። ወደ ቃል ነገር ስትደርሱ ኃላፊነት ትወስዳላችሁ። ሳሙኤልም አደገ። ሃሌሉያ። በቅርብ ቀን ምድራችን ላይ ዝም ብለው ሰዎች አይፈነጩም። ይታሰሩ ስንል ይታሰራሉ፣ ይፈቱ ስንል ይፈታሉ። ምን ነው አልገባም። አንድ አገልጋይ ላሳይ መሰለኝ ቀደም በይ። አንድ አገልጋይ ሮጥ ብዬ ላሳይክ። ከደበርከው ሰማይ ይዘጋል። እንዴ አይተው ከደበርከው ሰማይ ይዘጋል። እሱ ፈልገ አግኝተው አምነህበት አው አንተ መክፈትም መዝጋትም ትችላለህ ስትለው በቃ ከፍቻለሁ። በዚህ ደግሞ ግራ እንዳትጋባ ያዕቆብ መጣና አንድ ትምህርት አስተማረን። ያ ሚዘጋው ሚከፍተው ፐርሰን እንደናንተው ምንድነው አለ? አው ንገረው፣ አታካብደ። ኤልያስም እንዳንተው ምንድነው? እንደማ ለምን ከኛ የተለየ ከኛ የሆነ ነገር ማይንዳችሁ ላይ እንዳይሰማችሁ። ኤልያስ አንዳንድ ሰው ይገርመኛል። ኤልያስ አጥብቆ ጸለየ ማለት እስኪንቀጠቀጥ ወገቡን እስከሚያመው እስኪጮህ ድረስ ኡኡ ብሎ ጸለየ አይደለም። አጥብቆ ማለት በእምነት። የሚገርማችሁ ሄዳችሁ መጽሐፍ ላይ ስታነቡ አንደኛ ነገሥት ምዕራፍ 17 ላይ መጽሐፍ ሲናገር እንደዚህ ይላል። ይመጣና በጣም ምን አይነት ጃይንት የሆነ በመሰዊያው ላይ ቆሞ በእግዚአብሔር እይታ ውስጥ ቆሞ የሚያውጅ ሰው እንደሆነ የምታዩት ቆሞ እንደዚህ ይላል። ከአፌ ቃል በስተቀር በእነኚህ በሚቀጥሉት ዓመታቶች ዝናብ አይዘንብም ይላል።
የሚገርማችሁ የዛ ዘመን ደግሞ ጣዖቶች ነበሩ፣ ዝናብ የሚያዘንቡና ማያዘንቡ። ሰውየው እነኛን ጣዖቶች ያፈረሳቸው ሰማይን ዘግቶ ነው። ምን ነው እዚህ ሀገር እንኳን የሚያዘንቡ ይሉ የሚመለክላቸው እኮ አሉ። ዝናብ ስላዘነቡ ተብለው ሄደው የሚደረግላቸው ዛፍ ስር መስዋዕት የሚሰጣቸው እኔ አውቃለሁ እኮ። ምን ሆናችሁ ነው አፍጣችሁ የምታዩ? ማቀውን ነገር አታስክዱኝም። አውቃለሁ እኮ አዘንበዋል ተብለው ተራራ ላይ የሚሰገድላቸው ከብት የሚታረድላቸው አውቃለሁ አዘነቡ ዝናብ ተብለው። ነገር ግን ኤልያስ መጣና ዛ ያረዱላቸው ነው እየሰውላቸው ነው። መጣና ዘጋው። እነኛ ጣዖቶች ቢለመኑ ምን ቢሉ ማዝነብ አልቻሉም። ለምን? ኤልያስ ጋር ነው ዝናብ ያለው። እሱ ሲዘጋው የነኛ አማልክቶች መስራት አይችልም። የዝናብ አማልክት የሚባሉ አሉ። በድሮ ጊዜ ዝናብን የማዝነብ ዝናብን የሆነ ነገር ማድረግ ይችላሉ ተብለው የሚመለኩ አማልክቶች ነበሩ። ነገር ግን የቃል ኃይል በህይወታችሁ ላይ ሲመጣ አንድ ጊዜ ካንዱ ወዳጄ ጋር ስናወራ እንደዚህ አልኩት። እኛውን ቢበቃን ይሻላል በዕብራይስጥ በግሪክ እያለ መከራከር። ራሱ ዕብራይስጦችም ግሪኮችም አልተቀየሩም። ወደ እውነተኛው እግዚአብሔር ቃል መምጣት አለብን። ለዚህ ነው ጳውሎስ ሲናገር ቆሮንቶስ ምዕራፍ 5 ላይ ወደናንተ በመጣን ጊዜ አለ፣ ወደናንተ ስንመጣ አለና እንደዚህ አለ፣ በቃል ጥበብ አልመጣንም አለ። የቃላት ጨዋታ አልነበረም ወደናንተ ስንመጣ አለ። ምን አለ? ኃይልም በመግለጥ ነው በኢየሱስ ስም። በቅርብ ቀን የአንድ ሰው ታሪክ ይቀየራል። አንድ ሰው እጁን ያነሳል። ጌታ ምስክሬ፣ በቅርብ ቀን እግዚአብሔር አዲስ ምዕራፍ ያስጀምራል። አንዳንዶቻችሁ እጃችሁን አንሱልኝ። እኔ አንድ ነገር እጠራለሁ። በቅርብ ቀን እጅክ ላይ አዲስ ነገር ይገባል። ይሄኛውን ህይወት የሚያስንቅ አዲስ ክብር ጀመረብህ። እዚህ ነው ያለው አይደለ? እዚህ ነው ያለከው። ከክፍለ ሀገር የመጣችሁ እዚህ ነው ያላችሁት አይደል? ክፍለ ሀገር ተነብያለሁ። አንተ እዛ ስትሄድ ነገሩ አልቆ ይጠብቅ። እኔ መሰዊያው ላይ ቆሜ ነው እግዚአብሔርን ቃል ማውጀው፣ ምኞቴን አይደለም ማውጀው። ከዚህ ተመልሰ ስትሄድ አልቆ ይጠብቅ። ኃያላኖች ተነስተው ይጠብቁ። የፈራው ነገር ተገልብጦ ይጠብቅ። ለክብር ሆኖ ይጠብቅ። ለኃይል ሆኖ ይጠብቅ። ለክብር ሆኖ ይጠብቅ። ለሞገስ ሆኖ ይጠብቅ። መጽሐፍ ሲናገር ቃሉን ምን አለ? ላከ። ምኑን ነው የላከው? ቃሉ። ምኑን ነው የላከው? አንድ የሚያምን ሰው አለ እግዚአብሔርን ቃል። ከዚህ ስትመለስ አንዳንዶቻችሁ እምነታችሁ ደግሞ የሆነ ጣሪያ የነካ እዚሁ ተቀምጣችሁ በኢየሱስ ስም ታምራት ይሁን። በኢየሱስ ስም ታምራት ይሁን። በኢየሱስ ስም ታምራት ይሁን። እግዚአብሔር ና ያልከው ይመጣል፣ ሂድ ያልከው ይሄዳል ብሎኛል። በቅርብ ቀን በእናንተ ቁጥጥር ስር ነገሮች ይሆናሉ። ንገረው ከጎን ያለውን ሰው ከዛሬ ጀምሮ በለው፣ ምንም ነገር በኔ ቃል ቁጥጥር ስር ይሆናል። ከኔ ቃል ውጪ የሚሆን ነገር የለም። ምን እንዳለ ታውቃለህ? ጃይንት የሆነ አገልጋይ ነው። ካፌ ቃል በቀር የሌላ ምኞት፣ የሌላ ሰው ሟርት፣ የሌላ ሰው ፍላጎት፣ የጨለማ ኃይል እዚህ አይሆንም በለ። ተናገር አንተ፣ ተናገር አንተ፣ ተናገር አንተ። መጽሐፍ ግን ምን እንዳለ ስሙ። ኢሳይያስ ምዕራፍ 54 ቁጥር 15 ላይ ሄዳችሁ ብታዩ በጣም ድንቅ ቃል ይናገራል። በሚፈርዱብሽ ምላስ ሁሉ ተናገር አንተ። ንገረው ከጎን ያለውን ሰው አይደለም ለኔ በለው፣ ለምድሪቷ እግዚአብሔር ቀብቶ አስነስቶኛል። ነብይ ማለት እኮ ጠባቂ ማለት ነው አይደል? ባለራእይ ማለት ጠባቂ ማለት ነው። ምድር ኢትዮጵያ ላይ እንደፈለጉ ሲፈነጩ ዝም ብለህ የምትናገር ከሆነ ልክ አይደለም። ንገረው ከጎን ያለውን ሰው እኮ ዝናብ ያዘንባል በለው አንተ። ሰው እኮ ፀሐይ ያቆማል።
በገባው ላይ ምን ትቁም ነው ያለው? እግዚአብሔር እንደዚህ የሰውን ቃል የሰማበት ጊዜም የለም። ቀጥሎ ከዚህ በኋላም አይሆንም አለ። የሰውን ቃል የሰማበት የሚገርማችሁ አሁን ከዚህ በኋላ እየመሸ ነው የሚሄደው ይመስለኛል። ገባውያን ሲመጡ አምሽተው ነው የመጡት። ከዚህ በኋላ ዌልካም ነው የምንላቸው። ጨለማን ተገና አድርገው ሲመጡ እኛ ደግሞ ፖዝ የምናደርገው ነገር አለ። ምን አለ? በገባው ላይ ጠላቶቻችንን እስክናጠፋቸው ድረስ ፀሐይ ምን ትበላለ? ትቁም። ንገረው ከጎን ያለውን ሰው ፀሐይ ያቆማል? አንተ ሰው እኮ ፀሐይ ያቆማል አይደለም ፋይናንስን። ይኸውልህ እስከ ዛሬ ድረስ እንዲህ እያመለጠ ያለውን ፋይናንስ አቆምኩት። እያመለጠ ያለውን እድል አቆምኩት። እንደውም ለአንድ ሰው ላውጅ መሰለኝ። ድሮ እኮ ታውቃለህ ኤልሳ መላጣ ስትለው ቃሉን ነው የሚጠቀም እንጂ አንተ ሊከስ ፖሊስ ጣቢያ ሄድም። ኦ ካማካታ ያኮስ ንገረው ከጎን ያለውን ሰው ኤልሳ መላጣ ስትለው በለው የደበራቸውን ድቦች ነው የሚጠራው። በለው ቁጭ ብለው የሚያዛጉ ድቦች አሉ አይደል? ስሰድበው ሽማግሌ አይልክም ኤልሳ። እንደውም እኔ እንዲህ ላድርግ፣ ኤልሳ ድብ ከጠራ እኔ መኪና ጠራላል። ደብሮት ቁጭ ያለ ፊት ላካባጋታ አንተማ ተው። አንድ ያመነ ሰው አለ። በቅርብ ቀን ባልሰራው ቤት ውስጥ ትገባለህ። አብራዲና ሞሳፓታና ማያ የእግዚአብሔር መሰዊያ ወክዬ ቆሜያለሁ። በቅርብ ቀን እግዚአብሔር ባለቀ ነገር ያስገባ፣ ባለቀ ነገር ያስገባ፣ ባለቀ ነገር ያስገባ። አንተ ለጉዳት እነሱ ድብ ከጠሩ ላንተ መልካምነት መጥራት ያቅተኛል። ላንቺ በጎነት መጥራት ያቅተኛል። ላንተ ድል መጥራት ያቅተኛል። በጌታ በኢየሱስ ስም ለአንድ ሰው ዛሬ እንዲህ ብዬ እናገራለሁ። የተከማቸ ነገር ወደ ቤት ይግባ። በዚህ ሳምንት ወደ ተከማቸ ነገር ትገባለህ። ንገረው ከጎን ያለውን ሰው የቃል ክብር ካልመጣ ቤተ ክርስቲያን ውስጥ በለው ሰባኪ ነው የሚያረጉ በለው። የሆነ ግን ፓወር፣ የሆነ ኃይል፣ የሆነ በጎነት፣ የሆነ ክብር፣ የሆነ ቅባት ሰው ታውቃለህ ገበያ ያረጋጋል በቃሉ። ነገ በሰማርያ ንገረው ከጎን ያለውን ሰው ተወደደ ምናምን እያልክ አፍን አታበላሽው በለው። ስለ ቅቤ ትከራከሪያለሽ እንዴ? ያረጋጋል እኮ ሰው ፋይናንስን ያረጋጋል። ከመንግስት ጋር ምን አከራከረ? ኑሮ ተወደደ ምና ያገባል እንዴ? ነገ በሰማርያ ይላል መቶ። አንተ ለአንድ ሰው ነገ እላለሁ፣ ነገ እላለሁ፣ ነገ እላለሁ። የተደበቀ የተከማቸ ነገር ያገኘ ታምራቱ ቤት ይሁንብህ። የቃል ክብር አለ ቤተ ክርስቲያን ውስጥ ይመጣል። በቅርብ ቀን እመነኝ፣ ማንም እንደፈለገ ማይፈነጭበት፣ ማንም እንደፈለገ አንተ ህይወት ላይ ምኞቱ ማይገልጥበት ዘመን መጥቷል። ንገረው ከጎን ያለውን ሰው ቃል ኃይል አለው በለው፣ በለው በለው። አንተ አሁንማ በለው መሰዊያው ታድሷል። ተቀመጡልኝ። እተነብያለሁ። ሰዓት በደንብ አለኝ። ለአንዳንዶቻችሁ ሰከንድ የማይቆይ ነገር እተነብያለሁ። እዚህ ቦታ የቆምኩት እግዚአብሔርን ወክዬ ነው። የሚገርማችሁ የቃል ክብር ሲገለጥ ቤተ ክርስቲያን ውስጥ ብዙ ጊዜ አስራት እንኳን ክፈሉ ብለን አንለምናቸው። መጽሐፍ ላይ የሐዋርያት ሥራ ምዕራፍ 5 ላይ
የራሳቸውን ቤት ነው ሸጠው የመጡት። የሚገርማችሁ ገና ሄዶ ሸጦ ሲመጣ ከሽያጩ ላይ ቀንሶ ይዞ መጣ ማለት ነው። ከዛ ጴጥሮስ ቁጭ ብሏል ቸርች። ሸጥከው ቤትን? አዎ። ከሽያጩ ላይ ይሄን ያልቀነስክ አይደል? አዎ። መጀመሪያስ ቢሆን ብሩ ያንተ አይደል እንዴ? ለምን መንፈስ ቅዱስን ታናዳለህ? ለምንድን ነው እሱ እንዲህ ዋሸው ገና ሲለው ወደቀ ይላል። እኛ እኮ ረግመን ሁሉ ማይወድቁልን ማለት ነው። አንድ ሰው ታውቃለህ ይወፍራል ገና ስትረግመው ራሱ። እኔ በጣም ያስቸግሯችሁ ሰዎች ቸርች ውስጥ በቃ በጌታ በኢየሱስ ስም የሰው ይነቀል ስትል ቪት ይዞ ይመጣል። ወገኖቼ እንፈወሳለን። የሚገርማችሁ ግን እግዚአብሔርን ወክለው የሚያገለግሉ ሰዎች አብሯቸው እግዚአብሔር እንዳለ የሚያስታውቅ ነገር ነበር። ምናልባት እንኳን ፕሮግራም ተሰጥቶኛል። ይሄ ፕሮግራም እቺ ሰዓት እንድታመልጥና አገልግዬ እንድወርድ አይደለም የቆምኩት። የሆነ ነገር አንድ ሰው ህይወት ላይ መፈጸም አለበት። እኔ ተወራርጄ ነው የመጣሁት። እግዚአብሔር ምስክር፣ ከዚህ ሰዓት ወጣ ተመሰክርልኛል። እስኪ ስልክህን አንሳ። ናልቫንዳ ክራዲ ነመሰንዳ ከባጂዳ ቦሳካባ መሰዊያው ታድሷል። ብራዘር አሁን እንደ ድሮ እንዳታስብ፣ እንደ ድሮ እንዳጠብቀኝ። እኔን በጌታ በኢየሱስ ስም መልካምን የምስራች የሚያሰማ መልአክ ከዚህ ቤት ሳትወጣ መስማት ይሁንልህ። ከዚህ ቤት ሳትወጣ መስማት ይሁንልህ። ከዚህ ቤት ሳትወጪ መስማት ይሁንልሽ። ጮክ በልና ሰማው በል አንተ። ተፈጸመ። የሚገርማችሁ ገና ሄደው ቀብረውት ሲመጡ ሚስቱ መጣች ይላል። ስትመጣ አንቺ አላት ከሰጣችሁት ነገር ምን አደረግሽ? ይሄን አደረግን። እና መጀመሪያ ሳሸጡ በፊት እናንተ አይደለ? ለምንድን ነው እንዲያደርጋችሁት? አሁን ባልሽን ይወሰዱ ምንም እኮ ሙሽ አላላትም። አሁን ባልሽን ሄደው ቀብረው ሲመለሱ አንቺንም ይዞሽ ሄዳሉ ሲሏት እዛ ወደቀች ይላል። ያኔ አንተሹ ሲሉ ልትወድቃለህ። ያኔ እኮ አንተሹ ሲሉ መንፈስ ይገባባል። አሁን እኮ እኛ በዕብራይስጥም በግሪክም አስረድተን አይገባችሁም። የሚገርማችሁ የእግዚአብሔር ቃል ግን የሚሰራ ነው። የእግዚአብሔር ቃል አሁን እንኳን ይሰራል። ልበ ደንዳናውን ይፈውሰዋል። ሐዘንተኛውን ያጽናናዋል። ደካማውን ያበረታዋል። የሌለውን ወደ መኖር ያመጣል። ጮክ በልና የእግዚአብሔር ቃል ይሰራል በል። ጮክ በል አንተ። እኔ ድሮ በጣም የሚገርመኝ እኮ አህያ ሁሉ ሲጠፋ ነብይ ጋር ነው የሚሉት። አረ አህያ ጠፍቶ ነብይ ጋር ሄደ አይደለም። አንተ ቤት ጠፍቶብህ አይደለም፣ ፋይናንስ ጠፍቶብህ ሰው አህያ ጠፍቶበት ነብይ ጋር ሄዳል። ለምን? አህያዋ የሰፈር ነው ያለችው ብሎ እንዲነግሩት ማለት ነው። ክሮማታራ ከማንታ ሰው እኮ ታውቃለህ፣ የምሬን እኮ ነው። ከብቶቻቸው ውሃ ጠምቷቸው ውሃ ጠምቷቸው የሚያጠጡት ነገር ሲያጡ በእሱ እግዚአብሔር ምን ጠይቅበት ገብቷል። በዚህ ምድር ላይ እግዚአብሔርን ወክሎ የሚንቀሳቀስ በእሱ እግዚአብሔር ምን ጠይቅበት ነብይ የለም ይላል። ንገረው ከጎን ያለውን ሰው በእኔ በለው የሆነ ነገር አትጠይቅብኝም። በእኔ የምትጠይቀው እግዚአብሔርን ነው። ለምን? ነብዩ ጋር መጣው ጠየቁት። ለምን? በነብይ እግዚአብሔር ነው የሚጠየቀው። በዚህ እግዚአብሔር ምን ጠይቅበት ሰው የለም። ይዘውት መጡ ማለት ነው። አገናኙት። ሲያገናኟቸው እኛም ከብቶቻችንን በበረሃ ልንሞት ነው፣ ስለዚህ የሚያስፈልገን ውሃ ነው ሲሉ ሰውየው የሚገርም ነው። ሞቲቫቸውን ገሎ ነው ትንቢት የሰጣቸው። አንድ ጊዜ አንድ ልጅ የዛሬ 6 ወር
ስራ ታገኛለህ ደሞዝክ እንዲሆናል ብዬ ትንቢት ነገርኩትና የሚገርማችሁ 6ኛ ወር ላይ በነገርኩት ቀን ከስራ ተባረረ ማለት ነው። እና ደወለልኝ ቢኒ አለኝ። አቤት ስለው ልጁ እንዲህ ጓደኛዬ ነው ቅርብ የሆነ ትንቢቱ ልክ ነው አለኝ። ምን የሆነው በ6ኛ ወር እኮ ስራ ያድጋል ደሞዝም ያድጋል ነው እንጂ አልከኝ ትባረራለህ አላልከኝም። እና ምን ነው አባረሩኛል። እና ታዲያ ምን ላድርግ ነኝ? የኔ ስራ ትንቢት መተንበይ ነው አይደል? ለምሳሌ ለዘኪ 10 ሚሊዮን ብር ሰጠው ካልኩት ንግድ ባንክ ያወጣለታለሁ እንዴ ነኝ? ምን ሆናችኋል? ተንቢየንም ብሩንም ሰጠንም እንችላለን አንችልም እንዴ? ጌታን አንችልም እንደዛ እንዴ? እመን እንጂ እንዴ ቢያንስ እንዴ አንዳንዱ ሄደን ሁሉ መስሪያ ቤት እንድናናገርለት ይፈልጋል አለቃውን። ተው ተረጋጋ አይሆንም እንደዛ ነው። እና ምን ላድርግልህ ታዲያ? የሚገርመው በሳምንቱ ደወለ ከእንደገና ጉድ እያለኝ ምንድነው ስለው አይገርምም አለኝ። ሌላዬን ይጆ ጠሩኝ እኮ። የሚገርማችሁ ለካ አንደኛው ሳምንት ልጁ ያላመነበት ሳምንት ነው። ንገረው አንዳንድ ቀኖቹን የምታረዝመው አንተ ነህ። ምን አለኝ ሲናገር ከነገርከኝ በኋላ አንድ ሳምንት ከራስህ ጋር ተጨቃጭቄ ነበራል። ከዛ ሌላዬን ይጆ ድርብ ክፍያ ከፍሎት ወደ 70,000 ብር ከፍሎት ጠሩት ማለት ነው። ብራዘር የእግዚአብሔር ቃል አንድ ሰው ከፈለክ ዛሬ እንደፈለክ እኔን ፈትነኝ ሰዓት ያዝ ከፈለክ እኔ ስናገር ሰዓት ያዝ ቀኑን ጻፍ። ምን ነው ዛሬ እኮ የሮብ ስብከት አይደለም ብራዘር። እጅን አንሳ ላኮራ ካታያ ማካላ ካታያ አይተኳል። ያ ሰው ቃል ብቻ ተናገር ያለው ሰው ኢየሱስ ሲናገር ሰዓት ያያል። ምን አይነት ጃይንት የሆነ ሰው ነው አንተ? በጌታ በኢየሱስ ስም ዛሬ ማታ ለአንድ ሰው የእግዚአብሔር እጅ በኢየሱስ ስም ይገለጥልህ። ከዚህ ተመልሰ ስትሄድ ይገለጥልህ። ከዚህ ተመልሰ ስትሄድ ይገለጥልህ። ይሁንብህ። እንዴ አሁን እኮ ቸርች ላይ እኛ ቀይና ቢጫ ይዘን ነው የምንገባው። የሆነ ቢጫ ሰዓት አንይዝም። ቢያንስ ሰዓት ያዙልን። ስንት ነብይ ምን ነው ከስንት ነው? ከ20 ያዝ በቃ ልተንብይ። ይሁን በቅርብ ቀን ፈልገ ያጣኸው ነገር ፈልጎ ያገኛል። እኔ አሁን በግል ልተነብይ ነው። በጣም መነቃቃት አለብህ ብራዘር። የዛሬው ነገር የሌለውን ወደ መኖር ያመጣል። የሌለውን ወደ መኖር ያመጣል። የሌለውን ወደ መኖር ያመጣል። ይከፈትልህ ይከፈትልህ። የታገልከው ነገር ቀሎ ይከፈትልህ ይከፈትልህ። ለዚህ ጌታ ክብር እናመጣለን። ሃሌሉያ። የቃል ክብር ቤተክርስቲያኑ ሲመጣ ሐዘንተኞች አይኖሩም። የቃል ክብር ሲመጣ ቤተክርስቲያን ላይ እግዚአብሔር መፈራት ይጀምራል። ለምሳሌ እንዲህ ልበላችሁ ኢሳይያስ ላይ ሲናገር እግዚአብሔር እናንተ በቃሌ ወደምትንቀጠቀጡ በቃሌ የምትንቀጠቀጡ ማለት ምን ማለት ነው? የእግዚአብሔርን ቃል አክብረው። እኔ አንድ አናባቢ መጽሐፍ ሳነብ በጣም ገረመኝ። እነ ጳውሎስ መልእክት ደብዳቤ ሲልኩላቸው ቀኑ ሙሉ ቆመው ነው የሚሰሙት። ንገረው አሁን እኮ በለው ምን ሊል ፈልጎ ነው? እንዴት ነው እቺን ቃል የተናገረው? ጳውሎስ ደብዳቤ ሲልክላቸው የቃሉ ብርሃን ስለሆነ ሰው የሚልክላቸው ያን ደብዳቤ ሲነበብ ቆመው ለመስማት ቀኑ ሙሉ ይሰሙ ነበር። ቆመው ለቃሉ አክብሮት ያለው ሰው ህይወቱ ላይ ሁሌ ታምራት ታያላችሁ። የሚገርማችሁ ሰዎች ሁሉ ጊዜ ህይወታቸው ላይ ከመሰዊያው ላይ የሚነገረው ቃል ከመድረክ ላይ የሚነገረውን ቃል አክብሮት የማይሰጡ ሰዎች ቸርች ውስጥ ይኖራሉ፣ ግን አይቀየሩ። ላይፋቸውን ታዩታላችሁ፣ አይለወጡም። ቸርች ግን አቴንድ ያደርጋሉ፣ ቸርች ይመላለሳሉ፣ ላይፋቸው ግን ቼንጅ አያደርግም። እኔ ስለ ቁስ አላወራውም። በቅባትም
በፋይናንስም እግዚአብሔር ይመስገን በቦርጭም ወገኖች ቸርች ውስጥ ቃሉ ካለወጣችሁ በጣም ንስሐ መግባት አለባችሁ። ወይም የተለማመዳችሁት ክርስትና አለ። የእግዚአብሔር ሰዎች መሰዊያው ላይ ቆመው ሲናገሩ ያ ቃል ወደ እናንተ መጥቶ ማይለውጣችሁ ከሆነ በጣም ከባድ የህይወት ስርዓት ውስጥ ያላችሁት። ለምሳሌ እዚህ ከጎናችን አሁን ፖሊስ ጣቢያ ቢኖርና የፖሊስ ጣቢያው አዛዥ ናቢል መጀመሪያ አይምሮክ ላይ የሚመጣው ምን አድርጌ ነው? ቤተክርስቲያን ውስጥ ያሉ አገልጋዮች የሚነግሯችሁን ቃል ማለመስማት። ለምን? መጽሐፍ ሲናገር የእግዚአብሔር ቃል ከሰሚዎች ጋር የሰሙት ቃል አብሮ ስላልተዋሃደ አልጠቀማቸውም። የሚገርማችሁ ግን ብዙ ጊዜ ክርስቲያኖች የእግዚአብሔርን ቃል ከመያዝ ይልቅ ሰዎች የሰደቧቸውን ቃል የመያዝ ጉልበት አላቸው። አብሶ ብዙ ሰዎች እሺ ልርገማችሁ፣ እጃችሁን አንሱ። ልርገማችሁ። አዎ ለምን? አይ በረከቱ ይሰራል ብለ አታምኑ። ስረግም ግን ታምናል። ምንን የፈራው? እርግማን። አየክ፣ ልርገም ስል ትላለህ፣ ልባርክ ስል ደግሞ እንደዛውም እኮ ነው። ታዩኛል። ማን ስለሆነ ነው የሚባርክ? የሚገርም ለስንት ሰው መኪና እንደሰጠው ብታይ ቆመ ነው የምትሰማኝ። ጌታ ፊት ነው መልክ። ለስንት ሰው ቤት እንደቀየርኩ በቃ። አንድ ጊዜ አንድ ሰው ደወለልኝ። ሰውየው በጣም ሀብታም ነው። ወደ 2 ቤት አለው አዲስ አበባ ላይ እና በጣም ብዙ ስራ ነው የሚሰራው። ደወለልኝና ነብይ አለኝ። አቤት ስለው ፋይናንስ ተይዞብኛልና አስለቀቅልኛል። በኢየሱስ የማንን ነው ማስለቀቀው? አልገባችሁ መሰለኝ። ሰውየው 2 ቤት አለው፣ ብዙ ቤቶች አሉት። እኔ ጋር ደውሎ አስለቀቅልኝ ይለኛል። እኔ ቢኒ በባጃጅ ነው የሚሄደው። የማን ነው መለቀቅ ያለበት? ለዚህ ነው ጳውሎስ ሲናገር እኛ ድሆች ስንመስል ብዙዎችን ደግሞ ባለጸጋ እናደርጋለን። ብራዘር አልገባም። እኛ እናንተ ወፍሩ ብለን እንጂ እጃችን ላይ ጭነን መጸለይ ያቅተን እንደዚህ አርገ በራኮባካ እናንተ ቀደሙ ብለን ነው። ብራዘር የእናንተ ተባረኩ ብለን ነው። አንዳንድ ሰው ደግሞ ይደውልልኛል እኔ ጋር ለሊት ታሞ ከባድ ኬዝ ገብቶ በጣም ሊሞት የደረሰ። እኔ ዶክተር እኮ አይደለሁም። መደወል ያለብህ እኮ ዶክተር ቡርቃ ጋር ነው። የታመመ ሰው ዶክተር ቡርቃ ጋር፣ ፋይናንስ ያጠረበት ደግሞ ማናጀር ባንክ ቤት ነው መደወል ያለብህ። ቢኒ ጋር ለምን ትደውላለህ? የደወልክበት ኬዝ ምንድነው? የእግዚአብሔር ቃል ዶክተሩ ጋር ካለ ከሳይንስ ዕውቀት ይልቅ የባንክ ማናጀሩ ጋር ካለ ከፋይናንስ ዕውቀት ይልቅ የእግዚአብሔር ሰው ጋር የሚበልጥ ቃል አለ ብለህ ለአንድ ሰው ተነብያለሁ። በኢየሱስ ስም የተዘጋው ነገር ይከፈት። ያመነው እኮ ምን አለባቸው ብለን ነው። የእግዚአብሔር ቃል ቁጭ በሉ። እቺን ሁሌ ነው የምናገረው። አንዲት ልጅ አሜሪካ ነበረች። ምናልባት ቀጥታ ስርጭት ስለሚደረግ ታየኛለች እርግጠኛ ነኝ። እና የዛሬ 10 ዓመት 11 ዓመት ጅማ ሆኜ ደወለችልኝ። እና እግዚአብሔር ሰው ከባድ ነገር ውስጥ ነው ያለሁትና ጸልይልኝ፣ ይሄ ወረቀቱ አልተገኘም ጠፍቶብኛል፣ ሶፍት ኮፒው ሁሉም ነገር መረጃ ይጠፍቶብኛል እና 1 ዓመት የምታሰረው ካልተገኘ እና ከነገ ወዲያ ነው ፍርድ ቤት መቆመው እና ባክ ከባድ ኬስ ውስጥ ነው ያለሁት ብላ ሰደውልኝ። ተነቃቀው አንተ ራማት አሰበኳል። ሰው አሜሪካው ነው አንተ ጋር ሲደውል አገልጋዮች ምን ገርም እኮ ነው። በቃ አንተ ነው የገባ ድሮ አንተ እግዚአብሔር ይባርከው ነው። እና እኔ ሁሉ ጊዜ በእንደዚህ አይነት ሲደወልልኝ ማሆኜ ነው የሚደወልልኝ ብዬ ነው ማለት። ለምን ደወለችልኝ?
አንተ ጋር የሆነ መፍትሄ አለ። የሚገርሙ ጌታ እግዚአብሔርን ጸለይኩላት። ከ4 ቀን በኋላ ደስታ ይሆናል እንደገና የጠፋው እንዳለ መረጃ ይገኛል አልኳት። ከዛ የሷ ጠበቃ ቆመ። ምንም ማድረግ ስላልቻለ ሐሳቡን ለማስረዳት ቆሞ ኮምፒውተሩን ከፍቶ ልክ እንዲህ ሲል ጌታ እግዚአብሔር ፊት እኮ ነው ማለት ኮምፒውተሩን ሲነካካ ወረደ ፋይሉ ማለት ጌታ እግዚአብሔርን እኮ ነው። ከዛ ልጅቷ ደስ አላት። በቃ እግዚአብሔር ይባርክ ምናምን ተገኝቷል ምናምን። ከዛ ተላከልኝ ስልክ ምናምን ስጦታ ይዘንኛ ፖስል አሜሪካ ነበር ተላከልኝ። ከዛ ልጅቷ ከእንደገና ደውላ የእግዚአብሔር ሰው አለች። አቤት ያንተ ቃል እንደሚሰራ አምኛለሁ እና ምን ፈለግሽ ስላት የ40 ዓመት ትንቢት ንገረኛለች። እንዴ ምን ሆነሽ ነው? አይ በቃ አንተ ዝም ብለህ የ40 ዓመት እያልክ ትንቢት ኢየሱስ። ከዛ አረ እምነት እኮ አሁን ኖ እኔ የ40 ዓመት ነው የምፈልገው። ከዛ ተንቢት በጌታ በኢየሱስ ስም የዛሬ 40 ዓመት ተነበይኩላት። ከዛ ጠፋሽ ልጅቷ ለ6 ወር ምናምን። ከ6 ወር በኋላ ደወለችልኝ። ስትደውልኝ ስልኳን አነሳው። የት ሄደሽ ነው የጠፋሽው? አዎ እኮ እንደዚህ አንድ የሚገርም ምስክር ልንገር አለችኝ። ምንድነው ስላት የሚገርም ከ5 ወር በኋላ ትሞቻለሽ ተብዬ ነበር ካንሰር አለብኝ አለች። ለካ የ40 ዓመት ትንቢት የፈለገችው እሷ ለአንድ ሰው እንደዚህ አይነት ነገር የሚሰማ በኢየሱስ ስም እድሜ ተጨመረልህ። አትሞትም፣ በሕይወት ትኖራለህ። እየተከታተላችሁ ያላችሁ እንደዚህ አይነት ተስፋ የቆረጠ ቃል የሰማችሁ በኢየሱስ ስም ሕይወት ይሆንላችኋል። ነገሩ ከጎን ያለው ሰው አንዳንድ ነገር ሰፊ አድርገህ ነው ማሰብ ያለብህ በለው። የሚገርመው ቃል ውስጥ ብርሃን አለ፣ ቃል ውስጥ ኃይል አለ። መሰዊያው ላይ ቆመው የሚናገሩ ሰዎች ሕይወታችሁ ላይ በእምነት ካልተቀበላችሁ በስተቀር ብቻ ትሆናላችሁ። እኔ አሁን ሁሉ ጊዜ አፖስትል የሚናገረው ቃል በጣም የሚገርም እኮ ነው። ሁላችንም ግን ለመረዳት ነው የምንሰማው። ለመረዳት ማለት በስማም ዛሬ እችኛዋ መገለጥማ እችኛዋ እንትንማ እችኛዋ ምንለው አውቀናታል ገብታናለች ለማለት እንጂ እኛ ሕይወት ላይ የሚታወጀውን ቃል በእምነት ለመቀበል ዝግጁ አይደለንም። አሁን እግዚአብሔር መሰዊያውን ማደስ ይፈልጋል። ስንሰማ በመፍራት በመንቀጥቀጥ መስማት አለብን የእግዚአብሔርን ቃል። የሚገርማችሁ አንድ በጣም እዚህ ሀገር ከናይጄሪያ የመጣ አንድ አገልጋይ ነበር እና ያ አገልጋይ ሕፃኖኛ አለ ኋላ ቆም ያለው አለ በጣም ሕፃኖኛ አለ። እናቴ ቤተ ክርስቲያን ይዛኝ ሄዳል እና አገልጋዩ ቆሞ መኪና ሰጧችሁ እያለ ሲያውጅ ከአፍ ውስጥ መኪና ይወጣላል። በራእይ ነው የሚያየው። ኋላ ቆሞ ቤት ሰጧችሁ ሲል ከአፍ ውስጥ ቤት ይወጣላል። በራእይ ነው የማየው አለ። ከዛ የሚገርማችሁ የሚወጡት መኪናዎች፣ የሚወጡት ቤቶች፣ የሚወጡ ዘይት ሁሉ ከአፍ ውስጥ ይወጣላል። ዘይት ሰጠው ሲላል ግን እየሄደ አንዳንዶቹን ደረታቸውን እየመታ ይወድቃል አለ። መኪናው መሬት ላይ ቤቱ እየመታው ይወድቃል አለ። ከዛ መጨረሻ ላይ ጮኩኝ አለ ማን ኦፍ ጋድ ለኔ ተንቢልኝ ይቀበላለሁ በጌታ በኢየሱስ ስም ውሰድ ብሎኛል። ተቀበልኩ ስላለ ይዞ ዘይቱ ወረወረኝ አለ። ይወረወር ዛሬ ተቀበልኩ ስላለ እንደ ወንዝ መጥቶ ዘይት ከተተኛ አለ ወንበር ስር። የሚገርመው የዛኔ ትንቢቱን ስሰማ የ11 ዓመት ልጅ ነበርኳል። ወዲያው በ17 ዓመት ያለ ታላላቅ አገልጋዮች ጋር መቆም ጀመርኳል። አክቲቭ የሆነ ቅባት፣ አንዳንዶቻቸው ላይ ፈጣን የሆነ ቅባት፣ የማይዘገይ የእግዚአብሔር እጅ፣ የማይዘገይ በረከት በኢየሱስ ስም ተቀበል። በኢየሱስ ስም ተቀበል። በኢየሱስ ስም ተቀበል። በቀደም በጣም ከእንደገና ተመሰክርልኝ ነበር ቡዜ እና እዚህ ስመጣለች ምንም ፋይናንስ የለኝም አለች እና የመጨረሻ በቃ እግዚአብሔር ሕይወቴን ካልቀየረው ባክ ነው ማረገው ብያለች።
እመለሳለሁ ብያለሁ። ሰዎች ናቸው አለ የባጃጅ የምናምን የሚሰጡኝ። እምቡዝ ያለች የለችም መሰለኝ እና ታምቢልኝ ስትለኝ ነይ አልኳት። ከዛ ሽቶ ይዘሽ ነይ፣ ቀይ ደግሞ ፈትሌ ጨርቅ ይዘሽ ነይ፣ እሱ ላይ ጸልያለሁ ይቀየራል አልኳት። መጣች፣ ጸለይኩላት። በሚቀጥለው ሳምንት ሌላ ሴት ሆናለች። ያላጨበጨባችሁ ሰዎች ምንም ሁኑ ምንም ይሆንላችኋል። አዎ ሚገርሙኝ ቃል ሲቀይር አይቻለሁ። የቃል ክብር በህይወቴ ሰዎች ሲለወጥ አይቻለሁ። መሰዊያው ላይ ቆመው የሚያውጁ ሰዎች በህይወታችሁ ላይ እንደ ኖርማል ሰው እንዳታዩዋቸው። አይታችኋል? መጥቶ እኮ እግዚአብሔር ሰው ምን እንዳለ? እነሱ የፈለጉት ውሃ ነው፣ ግን ምን አላቸው? ምን የለም፣ ደመና የለም፣ ንፋስም የለም፣ ነገር ግን ባዶ ሸለቆ በውሃ ይሞላል። የሚገርማችሁ ከየት እንደመጣ ማይታወቅ ሌላ ሀገር የዘነበ ዝናብ ማለት እኮ ምን ነው? እኔ ከፈለገ አንተ ዝናብ እንግሊዝ ይዝነብ፣ ግን አካውንት ይሙላ ምን ያደርግልኝ? ምን የሆነ ወንድምህን እንዳጠብቀው ስተነብይልህ አጎትህን እንዳጠብቀው። የሚገርማችሁ እናንተ የምትፈልጉት ነገር ላይ ትኩረት አታርጉ። እራሱ የእግዚአብሔር ቃል በቂ ነው። አንዳንድ ሰው የእግዚአብሔር ቃል ሲነገረው ወንድሙን ይሰማል። ወንድሙን ብቻ እኮ አይደለም፣ ብዙ ጊዜ ሰዎች ታውቃለህ፣ ቸርቹ ሲመጡ ቃል ሲነገራቸው አብሯቸው ያላ ከጎናቸው ያለውን ጓደኛቸውን የማየት ጉልበት አላቸው። ዛሬ የተሰበከው ስብከትማ እሷ ብትኖር እሷን ነበር የሚደበድባት ይላል። ብዙ ጊዜ የእግዚአብሔርን ቃል ለጓደኛችን፣ ለጎረቤት፣ ለእናታችን፣ ለአባታችን የመስማት ጉልበት አለን። ለኛ አንሰማም። አንድ አባት ቸርች ላይ ገብተው ያውጃል። ፓስተሩ ማህፀንሽን የሚያምሽ ይላል፣ ተነሽ አሁን ትፈወሻለሽ ሲል የሆነ ሰውዬ ተነሱ። እንዴ ጋሼ ትንቢቱ እኮ ለሴት ነው አለ ነብዩ። አንተ ትንቢት ዝም በል አሉት። የሚገርማችሁ ሚስታቸው ታማለች በማህፀን በሽታ። አንዳንድ ሰው እኮ ለወንድሙ አምኖ ይነሳል፣ ለቤተሰቡ አምኖ ይነሳል። ምንድን ነው ያለው? አንተ እመን እንጂ አንተና ቤተሰቦች ሁሉ ትድናላችሁ። ዛሬ ለወንድም፣ ለአባት፣ ለአክስት በጌታ በኢየሱስ ስም ተነብያለሁ። በቅርብ ቀን እቤት ይቀየራል። በነገራችን ላይ ይሄ መድረክ ወረድኩ ልተነብይ ነው። እሺ ልክ ስወርድ ልተነብይ ነው። ጠብቁ። ወረድኩ ማለት አንተ መቆም ነው ያለብህ። ጌታ ምስክሬ ነው። ወረድኩ ማለት ተነብያለሁ። እግዚአብሔርም የእስራኤልን ጩኸት ሰማ ወረደ ይላል። የአንድ ሰው ጩኸት ግራዲያ ኖስታላ ካምባራዲላ ቦስታ በኢየሱስም ተስተካክሎ ታገኛለህ። ተስተካክሎ ታገኛለህ። እና አንድ እኔ ጋር ያለ ልጅ መጣና ጠይቀኝ፣ ነብይ አለኝ። አቤት። ለምንድን ነው ብዙ ጊዜ እግዚአብሔርን ቃል አንተ ስታወጅ አንዳንድ ሰዎች ናቸው የሚሆንላቸው፣ ለምን ለኛ የማይሆንልን ሲል፣ እውነት ነው እኮ አልኩት። ትምህርት ቤት ሁሉም 100 ያመጣል፣ ፈተናው ግን አንድ ነው። ያ ሰውዬ 10 ያመጣውን አንተ ለምን አንድ አመጣ? የእግዚአብሔር ቃል ግን ለሁሉም ይሰራ ነው። ፈተናው እኮ አንድ አይነት አይደለ? እና አጠገብ ያለ ሰው ለምን 10 ከ10 የደፈነው ታዲያ? አንተ ለምንድን ነው 1 ከ10 ያመጣው? ፈተናው ችግር የለበትም። የእግዚአብሔር ቃል ችግር የለበትም። አንተ አለማመንህ እንጂ የእግዚአብሔር ቃል የሆነ ሰውዬን የሆነ ጉዳይ ምናምን
አንተ በጣም ወደው ልጅ እንደዚህ ያለኝ ጓደኛዬ ነው። የት ነው ያለው? ጅማ አለው። የት ነው ያለው? ቦንጋ። የት ነው ያለው? እንትን የት ነው ያለው? ዱከም። የት ነው ያለው? ደብረ ዘይት። የት ነው ያለ እያለኝ እኔ ላገር ነው የምነግረው። ቢኒ አለኝ። አቤት ስል አንተ እየዞርክ እኮ እኔ ዞረብኛል እና አብረን ነበር እንደዚህ ምን ጸልየው ቤት ውስጥና ግን እግዚአብሔር ያዳላል አለኝ። ምንድነው የሚያዳላው? እግዚአብሔር አንዳንዱን ሸው አንዳንዱን ግው ያደርጋል። ንገረው። እኔ ግን ግው አይደርሰኝም። በቃ እኔ ምን ብቻ ነው ብራዘር የቃሉን አቀባበላችን ነው ትርጉም፣ የቃል አሰማማችን የቃል እኔ ገርመኛል። አንዳንድ ሰው እኮ ህይወቱ ላይ ምንም ዝራበት አይታል። ማቴዎስ 13 ላይ ዘሪው ዘር ሊዘራ ወጣ አይደል? አንዳንዱ ያንቀዋል። ራሱ ጤፍ ነው እኮ አልተለወጠም ጤፍነቱ፣ ግን ካራክተር ባህሪ ያንቀዋል። የዚህ ዓለም ምኞት ያንቀዋል፣ እንዳያድግ ያደርጋል። አንዳንዱ ደግሞ ኢሞሽን ሃሌሉያ ይልና ሲወጣ ይጠፋበታል። አንዳንዱን ደግሞ አለ ምርጥ መሬት ነው አለ ሲዘራበት 30 ንገረው የኔ ልብ በለው የኔ ልብ 30 60 100 ነው የሚሰጠው። አንዳንዱ ይታነቃል፣ አንዳንዱ ጭንጫ ነው። አለት ላይ ወደቀ፣ ምንም ስር ስለሌለው ደረቀ ይላል። ቃሉ ራሱ ነው። ለአንድ ሰው ለተንብይ መሰለኝ። አንዳንድ ሰው መሬቱ አሪፍ ነው። እኔ ይገርመኛል። እኔ ቸርች ላይ አንዳንድ ሰው ዝም ብዬ ስናገር ወዲያውም ባለጠጋ ይሆናል። ባለጠጋ ስለ ምንም በቃ የነካው ነገር ይባረካል፣ የያዘው ነገር ይቀየራል። እኔ ግን እንዲህ እላለሁ። ሉቃስ ወንጌል ላይ እንዲህ አላቸው ኢየሱስ፣ እንዲህ አላቸው ሉቃስ ወንጌል ላይ እንዲህ አላቸው፣ እናንተ አለ ነቢያት የተናገሩትን ቃል ከማመን ልባችሁ ሌት ይሆነ። ምኑ ላይ ነው ሌት ይሆኑት? የዘገየ ነው ልባችሁ። አንዳንድ ሰው አይታ ዛሬ ነግረው ከወር በኋላ ይስቃል። አንተ ገባኝ እኮ ባል ንገረው። ይሄ መንፈስ ይመታል። የምሬን እኮ ነው። አንዳንድ ሰው ቃል ዛሬ ነግረው የዛሬ ወር ይስቃል። ምን ዛሬ ገና ገባኝ አልኩ። የዘገየ ማለት ምን ማለት ነው? ጨዳይ ሲባላል እኛ ዛሬ እንወገዋለን። ንገረው ይዘራብኛል፣ አፈራለሁ፣ እበዛለሁ፣ ይሆንልኛል፣ ይሳካልኛል፣ እበዛለሁ። ልባርክ ላክሮዲያ ማካ ሎርድ ነው። አንዳንዶቻችሁ እንዲህ የምትታገሉ በር እግዚአብሔር ምስክሬ በሩን በረገደው። መልአክ መጥቶ በሩን በረገደው፣ በኢየሱስም በረገደው። ኦጋማቲ በዚህ 2 ቀን መልአክ በረገደው። መጥተህ ከዚህ ከተማ ሳልወጣ ትመሰክርልኛለህ። በኢየሱስም ትግል አይሆንብህም። አንድ ጓደኛዬ አገኘኝ ማኪያቶ እየጠጣንና ቢኒ ተንቢልኝ ሲለኝ አሁን አልተነቃቃውም አልኩት። እና እንዴት ነው የምትነቃቃው ሲለኝ መድረክ ላይ ስወጣ አልኩት። አንዳንዴ ታውቃለህ አንተ ራሱ እንዲህ ና ብዬ ይሄን ብሰጥ ይመጣባል የሆነ ነገር ብቻ ይሄን ስትይዝ መስክር እኮ ነው ያልኩ። ጸልየልኝ ኩላሊት የተፈውሷል ብለህ ውረድ ነው። ሃሌሉያ እኛ ብቻ እኮ አይደለንም። አንተ ራስህ መሰዊያው ያስብልሃል። በቃ እዚህ ቦታ ላይ አለ የሆነ ክብር። እዚህ ቦታ እኛ አይደለንም። ዛሬ እንዲህ ልበልህ፣ በጌታ በኢየሱስ ስም በሩ ተከፈተ። ጌታ ምስክሬ አትታገልም። አልታገልም በሉ ለታምብኝ። ጌታ ምስክሬ የሚሸኩል መልአክ ወጣ። በዚህ ጋር ያላችሁ አንሱ 2 ረድፍ ላይ ጌታ ምስክሬ የሚቸኩል መልአክ ወጣ። አንተ የዛሬ 2 ወር ብለሃል አይደል? ነገሩን ቀኑን የሚያሳጥር መልአክ ላንቺ ወጣ። ቀኑን የሚያሳጥር መልአክ ላንቺ ወጣ።
በኢየሱስ ስም ላንተ ወጣ፣ ላንቺ ወጣ። በቅርብ ቀን እንዴት ፈጥነ ደረስክ ትባል። አገልጋዮች በዚህ ጋር ያላችሁ Are you ready? አንሳልኝ ጌታ እግዚአብሔርን በኢየሱስ ጌታ እግዚአብሔርን በጣም ሚሮጥ እግሩ ራሱ ይሰማኛል። የሆነ የሚቸኩል መልአክ ወጥቷል። ለ11 ሰው፣ ለ20 ሰው፣ ለ30 ሰው የሚቸኩል መልአክ ወጣ። 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 ንገረው ከጎን ያለው ሰው ፈጥኜ ልገባ ነው በል። በዚህ ጋር ያላችሁ ላካታ ካታ 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 ማህተም የሚመታ መልአክ መልአኩ ራሱ አለቀ አለኝ። አልቋል አለኝ። አልቋል አለኝ። አልቋል አለኝ። ፈጥኖ በእጃችሁ ገባ። የሆነ ነገር እጃችሁ ላይ ያዙ። እዚህ ላይ ታንጀብል የሆነ ነገር የሚያስይዝ መልአክ ወጥቷል። እጅክ ላይ የሆነ ነገር ያዝ። አካል የሚያስይዝ መልአክ ላካላባያ አካል የሚያስይዝ መልአክ 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 ራዲላቦ ሳካታባያ ራዲላቦ ሳካታ አላውቅም። የቤት ካርታ የምን እንደሆነ አላውቅም። እየሮጠ የሚያስይዝ መልአክ የሚያስይዝ መልአክ የሚያስጨብጥ መልአክ ኤላባያ ራባያ ራባያ በኢየሱስ ስም በኢየሱስ ስም በኢየሱስ ስም ኦ መልአክ ይታየኝ። ማህተም የሚመታ የሆነ ማህተም የሚመታ መልአክ እጃችሁን አንሱ። ጌታ ኢየሱስን ጌታ ኢየሱስን ጌታ ኢየሱስን ያልኩት ማህተም የያዘ በጣም እየመታ የሚሄድ መልአክ ከዛ ማህተም ከመታ በኋላ አካል ይዞ ይመጣል። በእነኚህ 2 ቀን አካል ሆነ። አካል ያዘ። አካል ያዘ። አካል ያዘ። አካል ያዘ። አካል ያዘ። አካል ያዘ። ነገር አካል ያዘ። ነገር አካል ያዘ። ነገር አካል ያዘ። ማላዶና ማያ ባጋዳያ እስቲ ቁልፍ ያዙ። ቁልፍ ያዙ። ቁልፍ ያዙ። ያዛችሁ ሰዎች የሆነ መልአክ ወጥቷል። እዚህ ጋር ያላችሁ እባካችሁ ፍጠኑልኝ፣ ጨርሻለሁ። ጌታ እግዚአብሔር ምስክሬ፣ ጌታ እግዚአብሔር ምስክሬ፣ የእናንተ ነገር አልቋል። ገብታችኋል። አልቋል። ገብታችኋል። መልአኩ ፈጥኖ ጨረሰው። ለክብር ትጠራለህ፣ ለኃይል ትጠራለህ፣ ለበረከት ትጠራለህ፣ ለሞገስ ትጠራለህ። አልቋል በሉሲ። ተናገር አንተ፣ ተናገር አንተ። የኔ ነገር ተሰርቶ አልቋል። 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 በዚህ ጋር ሱን ይታች ማላዶ ላቫዳ ላባጋዲ ላሞስ ኤጋናሞስ 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 ና ና ና ና ና ና ወጣ ሩት መጋቢ ጠብቅ። የሆነ ነገር አልቋል። ጌታ ምስክሬ 7 ዓመት የፈጀ ነገር አልቋል። 7 ዓመት የፈጀ ነገር አልቋል። ምን አሳየኝ? አንደኛው 3 ዓመት ከ6 ወር ተዘግቶ ከእንደገና 3 ዓመት ከ6 ወር ሲዘጋ አሳየኝ እግዚአብሔር። የከፋፈለ 3 ዓመት ከ6 ወር 7 ዓመት ዘግቶት ጌታ እግዚአብሔር የ7 ዓመቱን ኬዝ አለኝ እግዚአብሔር። ታውቃለህ መጽሐፍ ሲናገር ህብራዊ ከሆነ ለ6 ዓመት ብቻ ነው መሰለጠነው። 7ኛው ዓመት ላይ በነፃ ከነካሳ ነው የሚለው። ከነካሳ በኢየሱስም ካሁን በኋላ ሰነፎች አይከተሉም። ካሁን በኋላ ገና ስምህን ሲጠሩ ይፈራዋል። የሆነ ግሎሪ መጥቷል። የሆነ ክብር መጥቷል። የክብር አገልግሎት መጥቷል። እግዚአብሔር እንዲህ ያለ አልባኒያሞስ ታኒያሞስ ካሁን በኋላ አያስረዳም። 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 ይገለጣል።
ይሁን ያለው ይሆናል። በቅርብ ቀን ከባድ ቅባት ይወድቃል። ጌታ ኢየሱስ ምስክሬ እንደሌላ ሰው ይሆናል። እስኪ እጃችሁን አንሱና እንደዚህ በሉ። የ7 ዓመቱ ጊዜ በሉ አለቀ። አዲስ ቻፕተር፣ አዲስ ሲዝን ተከፈተ። በሩ ተከፈተ። አይታገሉህም። ወደ ከፍታ ወጣ። ተፈጸመ። ሬሌቫጃናሞስ በኢየሱስም በኢየሱስም አላኮና ማጋዳያስ ተፈጸመ። በኢየሱስም ታምራት ሆነ። አላኮና ማያ አንድ ሰው ይታየኛል። የሆነ ዶክመንት ያስክ አለ። እዚህ ዶክመንት የያዘ ሰው አለ? ና አንተው ይኸውልህ፣ እንዲህ ነው ማረገው። ይኸውልህ ወደ 2 ቦታ ነው የሚሄደው። መጀመሪያ እንዲህ ይሄድና ከዛ እንዲህ ይመለሳል። ከይዙ መጀመሪያ ወደ አዲስ አበባ ነው የሚሄድ ያለበት አይደል? አዲስ አበባ ነው የሚሄድ ያለበት መጀመሪያ። ከዛ ከአዲስ አበባ ነው መመለስ ያለበት። ለአንድ ሰው ለተነብይ ያታገለ ነገር ተፈቀደ። እስኪ አንተ ወንበር ላይ ቆም። ካንተ እሱ ጋር ቆም። እስኪ ወንበር ላይ አልሰወርም በል። ተናገር። ይሁታውን ቅባት ሲወድቅበት እላው ላይ ዲያኖስ የነብይነት ቅባት በላው ላይ አሁን ወደቀ። እግዚአብሔር ወደ አደባባይ አወጣዋለሁ አለኝ። ጂሰስ እዩት አሁን እላው ላይ የሚመጣው ቅባት ላካማዲ ባባ ዴና ቶላቫያ እንደዚህ ነው። እኔ አሁን እንደዚህ ወደ ኦሮሚያ ነገር አትሄድም፣ አልቋል። የኔ ያለከው ሰንዳፋ እሺ። በቅባት ነው የምታምነው? በማስረዳት ነው የምታምነው? ካሁን በኋላ 10 ስጡ ምናምን እያለን ካሁን በኋላ አንገተግታችሁ በቃ የሐዋርያት ሥራ ምዕራፍ 5 ለመተባበር እንኳን እስኪ ፈሯቸው ድረስ አይደለም። በእናታችሁ ስጡኝ ብለህ እስኪ ፈሩ። በቅርብ ቀን ወደ ክብር ትወጣለህ። ጊዜክ ደርሷል። አትሰወርም። እግዚአብሔር ይለኛል ከጦርነት ውስጥ ያወጣው እኔ ነኝ። ከጦርነት ከከባድ ጦርነት ብዙ ነገር ነው እግዚአብሔር የሚያሳይ። የዛሬ 8 ዓመት ብዙ ነገር ሉዝ ያረከው ለቅባት ብለህ ያልተውከው ነገር የለም። ቤተሰብ ካናዳ ልትሄድ ነበር። እሱን ጥለህ ነው ወደዚህ የመጣው። እና እንደዚህ ላረደ ሰው አይተነበይለትም። በቅርብ ቀን እግዚአብሔር እንደዚህ ይለኛል፣ ሞገስን አፈሳለሁ፣ ኃይል ይሆንልሃል። ተነጥቆ ተሰጠ። ይኸውልህ እንደዚህ ነው የሚያደርገው አይደል? እንደዚህ ከጎን ሩቅ እኮ አይደለም ቤተሰብ። አሁን ግን የእግዚአብሔር መልአክ እንዲህ ይለኛል ነገሩን ይኸውልህ ኬዙ ከተያዘ አሁን 6ኛ ዓመት ሊገባ ነው። ስንት ዓመት ነው? 6ኛ ዓመት። ለአንድ ሰው ልተንብይለት መሰለኝ እኔ ቃሌ እንደሚሰራ ጌታ ለሊት ነግሮኛል። ምንም ይሁን ምንም እግዚአብሔር ያዘልልሃል። የሆነ ቀጠር አለ እግዚአብሔር ያዘልልሃል። የሆነ ቀጠር አለ እግዚአብሔር ያዘልልሃል። እስኪ ቅጥሩን ዘለልኩኝ በል። ተናገር አንተ እግዚአብሔር የፋይናንስን ቅጥር አዘለለ። የፋይናንስን ቅጥር አዘለለ። እግዚአብሔር ገደቡን አዘለለ። ወይኔ
እግዚአብሔር በቃው አለኝ። ይሄ ልጅ በቃው አለኝ፣ በቃው አለኝ። እየበረጋገደ መልአክ ለሱ ሲወጣ አየሁ። መልአክ ወጣለት፣ መልአክ ወጣለት። የቀደመውን ነገር አይደለም የሆነው፣ የባለፈው ነገር አይደለም የሆነው። ያንን የሚያስንቅ እግዚአብሔር እጅ አጋዲ ናሞስ አላባያ ራባያ ሚገርመው የዛሬ እኮ 3 ዓመት የዛሬ እኮ 2 ዓመት የዛሬ እኮ 4 ዓመት በዚህ ሰዓት እንዲህ እል ነበር ይል ነበር። በዚህ ሰዓት እኮ እኔ እንዲህ እል ነበር፣ ለዚህ ኮንፈረንስ እንዲህ እል ነበር። ጌታ ሆይ እያለ እየጮኸ ነበር። እንዲህ ነበር ሚለው እያለ ጌታ እግዚአብሔር እንደዚህ አለኝ። ከዚህ በፊት ካልካቸው በላይ 3 እጥፍ የምትልበት በቅርብ ቀን ይፈነዳል፣ ይፈነዳል። አቅጣጫውን የቀየረ መልአክ ያሳየኛል። እግዚአብሔር እንደዚህ አለኝ። በሩን ከፍቻለሁ። አልባንያ ነገር ይሄዳል፣ ነገር ይመጣል። የታሸጉ ነገሮች ይወጣሉ፣ ተመልሰው ይመጣሉ። በሩ ተከፈተልህ፣ በሩ ተከፈተልህ። እንደገና ያስሮጣል። ተነስና 3 ጊዜ ተመላለስ። ኤጋናማያ ለአንድ ሰው እየተነበይኩ አይደለም፣ ሚሆን ነገር ነው ለአንድ ሰው ማወራ። ሚሆን ነገር ነው ለአንድ ሰው ማወራ። ሚሆን ነገር ነው ለአንድ ሰው ሚሆን። በኢየሱስም ተፈጸመ። እስኪ እንደዚህ በል፣ ካፌ የሚወጣው ቃል በከንቱ ወደ እኔ አይመለስም። ከየት የሚወጣው? የሚገርማችሁ አንዳንድ ሰዎች የኛ ምኞት ያለን ልባቸውን ውስጥ ይመስላል። አይደለም። ዮሐንስ ወንጌል ምዕራፍ 17 ላይ ኢየሱስ መጣና ጌታ ሆይ አለ፣ በምድር ልፈጽመው ያለውን ስራ ሰርቼ አከበርኩ። አሁን በአንተ ዘንድ ባለኝ ክብር አክብረኝ። የሰጠኸኝን ቃል እና አንተ ጋር ምንድን ነው ያለው? እና በር ተዘጋብኝ የሚል የሰጠህ? ብር የለኝም የሚል ነው? ታመም ያለው የሚል ነው? ምንድን ነው የሰጠህ? ምን ሰጥቶሃል? በእናትህ በለኝ። ምን ሰጥቶሃል? ለአገልጋይ ምን ተሰጥቶታል? በአዲስ ኪዳን ላሉ ሰዎች ምን ተሰጥቷቸዋል? ምን ተሰጥቷቸዋል? ንገረው ከጎን ያለ ይህን የሚያክል ቃል ይዘበል ተዘጋ ምናምን አትላለህ። ሰው እንዴት የእግዚአብሔርን ቃል ይዞ ውስጥ እንዴት እንደዚህ ያነቀ መጣና እግዚአብሔር ምን አለው? ባሪያዬ ካሌብ አለ። ለየት ያለ ስፒሪት ነው ያለበት። ያውም ሰውየው ሲናገር ምን እንደሚል ታውቃለህ? እንደ እንጀራ እንበላቸዋለን። ንገረው ከጎን ያለ በቅርብ ቀን ማለት በጠላቶቼ ላይ አፌ ይከፈታል። ለምሳሌ አሁን በጣም የኔ ጠላት ድህነት ነው እና እንዴት አፌ ይከፈት? መጣና ለአንድ ሰው 20 ሚሊዮን ስሰጠው አፌ ተከፈተ። ማን ላይ? ድህነት። አልገባህም እንዴ? እና ጎረቤት ነው እንዴ ጠላትህ? በቃ በሽታ ላይ አፌ ይከፈታል። ንገረው ከጎን አፌ ይከፈታል። ተናገር አንተ። በቅርብ ቀን መሰዊያው ታድሶ ምናገረው ቃል ይሆናል። ምዘጋው ይዘጋል፣ ምከፍተው ይከፈታል። እግዚአብሔር እንዲህ ይላል። ጌታ እግዚአብሔርን የታምራት እጅ አሜን፣ በቅርብ ቀን ተከፈተለት። ጌታ እግዚአብሔርን እንደዚህ የታሸጉ ነገሮች ይልካል፣ ከእንደገና ያስመጣል። አሜን። በሩም እግዚአብሔር ከፈተለት። አሜን። በኢየሱስ ስም አሜን። ግባ። በኢየሱስ ስም በሩ ተከፈተ። ኃይል ሆኗል። በኢየሱስ ስም ማክራዲያሎስ በኢየሱስ ስም ሂድ። በቅርብ በእነኚህ ቀናቶች ትመሰክራለህ። ለአንድ ሰው ልተንብይ። ማን ያለው ምተነብይ? ከቃሌ ኋላ የሆነ ነገር ይሆናል። ከቃሌ ኋላ የሆነ ነገር ይሆናል። ምን አለ እግዚአብሔር? ኤርሚያስ መጣና ከቃል በኋላ እተጋለሁ። ምን እላለሁ? ለአንድ ሰው ልተንብይ። በጌታ በኢየሱስ ስም በዚህ 2 ቀን ነገር እየተጋፋ ይምጣል። ነገር እየሮጠ ይምጣል። ነገር እየሮጠ ይምጣል።